ብላ ለብዙ ሰዎች ይህንን ተናግራለች። በዛ ሁኔታ ውስጥ መሀላችን ጋፕ ተፈጥሮ ነበር ብለው ክሊርሊ አስቀምጠዋል። ስለዚህ እንደ እናት ዛሬ ችግሩ ሲመጣ ተጠየቁ ሲመጣ ወደ እሳቸውም ይሄ ሀሳብ መጣና እሳቸው እንዲጠሩ ግዴታ ሆነብን እንጂ እንደ እናት ሲጨነቁ ማየት ማንም አይፈልግም። ሁላችንም እናዝናለን። እናት አለን። እናቶቻችን ለእኛ ምን ያህል እንደሚጨነቁ እናውቃለን። ሁላችንም በዛ ስሜት ውስጥ ይሰማናል። ነገር ግን ደግሞ ይሄ ኃላፊነት ሆነና የብዙ ሰው ጉዳይ ሆነና ነው እናታችንን ያስቸገር ነው። ኢቨን ቅድም ልጅቷ ራሱ ኤክስፔሪንስ የላትም ስል በጣም ተደናግጣ ነበረ። መቼ ነበር የሆነው? እንዴት ነበር የሆነው? ሁሉ ነገር ድንገት ሆኖባታል። ግን ዋናው ነጥብ ምንድን ነው? እናት ምን አይነት ሀሳብ ነው ያላቸው? በቃ ፍትህ ይፈልጋሉ። ፍትህ ተነፍጎ ከሆነ ልጅም ብትሆን የኔ ጉዳይ አይደለም፣ የቤተሰቤ ጉዳይ አይደለም፣ የራሷና የራሷ ጉዳይ ነው። ስለዚህ ተይዛ ካለችበት ቦታ ትምጣ። ከኔ ጋር ግን መረጃ ለመስጠት ፈቃደኛ አይደለችም፣ በስልክ ለማግኘትም ፈቃደኛ አይደለችም፣ እንደውም ሞታለች እያለች ነው የሚል ክሊር የሆነ ሀሳብ አስቀምጠውልናል። ይህንን እንደ ሀሳብ እንውሰድ። ከሳቸው አሁን የምንፈልገው ነገር ግን ይኖራል። የምንፈልገው ነገር አንደኛው ቅድም አንደኛዋ ልጃቸው ቤቱን አውቃለሁ ተከራይታ ገስት ሃውስ ተከራይታ ስትኖርበት የነበረው ላምበረት አካባቢ ያለውን ቤት አውቃለሁ። የልጄ ሚስት ናት። የልጆት ሚስት ናት። እሷ ቤቱን እንድታሳየን እንፈልጋለን። ይህንን ታሳያቸዋለች። ከዛ በኋላ እዛ ያሉትን መረጃዎች እንወስዳለን። በኋላ ደግሞ ጉዳዩ በሕግም ደረጃ እየታየ ስለሆነ በእሷ ስም ከእሷ ጋር ኮንታክት በነበራቸው ስም እዚህ ሀገር ውስጥ ያሉ ንብረቶች እናትም ሳታውቅ ሊኖር ይችላል። ምክንያቱም ልጅቷ ትንሽ ረቂቅ ናት ከምናስበውም በላይ። ስለዚህ ንብረቶቹ ንብረቶቹ ላይኖሩም የሚችሉበት እድል እንዳለ ሆኖ ሊኖሩም ላይኖሩም ለመቻላቸው ግን ማረጋገጫ ኤቪደንስ ስለሚያስፈልግ ያንን በሕግና በሰንሰለቱ መሰረት ማጥራት። ከዛ ሲቀጥል በባህር ማዶ ያለውን ነገር ቅድም ለፋሲካ የተሰናትን የቤት ስራም ኢሚዲየትሊ ሰርታ መመለስ መቻል አለባት። ያንን የማትመልስ ከሆነ እዛ ጋር እየተሸፋፈነ ያለ ነገር እንዳለ ታሳቢ ይደረጋል እንጂ ኦፊሻሊ የጠየቀችውን ነገር ለመመለስ እንዲመለስላት የማድረግ መብት አላት። በጣም ነፃ የሆነ ሀገር ነው። ቶሎ የጠየቀው ነገር ይፈጸምልሃል። መደባደብ እንኳን የማችልበት እኮ ሀገር ነው። ስለዚህ በዛ ልክ እና በዛ ርቀት ይህን ያህል ብር ከተበላች ለብዙሃኑም ደግሞ መቆም አለብኝ የፐብሊክ ሰው ነኝ ካለች ፋሲካም ሄዳ ያንን አጣርታ መምጣት ነው። መብረቁም ባለው መንገድ ደግሞ መብረቁ ቅድም አስቀምጦታል። ኢሚዲየትሊ ወጣለች አልወጣችም የሚለውን አጣርተን እንገልጽላቸዋለን ያሉ ሰዎች አሉ ብሏል። ስለዚህ እነኚህን መረጃዎች ደግሞ አጠናክረን ወደ አንድ ማረፊያ እንሄዳለን ማለት ነው። ስለዚህ አሁን ነገሮቹ እየተሰበሰቡ የሆነ ነገር ላይ በቀናቶች ውስጥ ያርፋሉ በእርግጠኝነት። ከዛ በኋላ የህግ ሁኔታ በሀገር ውስጥ የህግ ሁኔታ በባህር ማዶ ምን አይነት ነገሮችን ይከውን መወሰን ይቻላል። ኢሚዲየትሊ ካለችበት ተይዛ መምጣቱ አይቀርም። ይሄ ነው እውነታው። ትክክል። ቴንክ ዩ። እስከዛሬ እንደዚህ አይነት በሳል የሆነ ሀሳብ ሰጡ። ማዘርን ከዚህ በኋላ እንዳትሉ፣ ሌላ የምትጠይቁ ካላችሁ እንደዚሁ በሰል ያለ ጥያቄ ጠይቁ። እሺ፣ እኛም ያው እንደ መርማሪ እንዲያደርገን ከማዘር ማወቅ ያለብንን አውቀናል። ማዘር አይዞት፣ ያስቀየምናችሁ ነገር ካለ ቂም እንዳትይዙ። እሺ፣ ሌላ የምትጠይቅ ካለ ቀጥሉ። ዮናስ 2 ሚሊዮን የተበላው ወንድማችን ነው። ልጁንም አጥቷል በሷ ምክንያት። ሚስጥር ጉዝ እያለች በድንጋጤ ነው ያሳዝናል። 2 ሚሊዮን ብር ተበልቷል። እዚጋ ደግሞ ጀሚ ነበረች በረንዳ ላይ ወጣለች። ይሄ ሁሉ ነገር የምናደርገው ለነዚህ ለ103 ሰዎች በአጠቃላይ 137 ነበረው። አሁን 100 ሰዎች ስለነሱ እንባ ብለን ነው እንደዚህ። ዛሬ እንግዲህ 3ኛ ወራችን እየሞላ ነው። ስለዚህ እኔ ማህሌት ዱባይ ውስጥ እንዳለች ብዙ ልጆች ይነግሩኛል።
ነገር ግን ደግሞ እርግጠኛ አሁን ኤምባሲዎች ደውለው እርግጠኛ ከሀገር ወጣለች ወይስ አልወጣችም የሚለውን አሁኑን እናሳውቃለን። ሌሎቹ ተበላን ያሉት መብረቁ ላይ አስገቡት። ሚውት ያላደረገ ማን ነው? በነገራችን ላይ ሚኪ የዚህ ሚውት አድርገ ዮናስ ማን ነው ሚውት ያነሳ? ሚውት አዘ በነገራችን ላይ እኛ በተደጋጋሚ ሚኪ እጁ አለበት እያልን ስንናገር የጥላቻ ለመሰላችሁ ሰዎች የጥላቻ አይደለም። እኔ የመሐሌትን ቤተሰብ ማፈላለግ የጀመርኩት ቢያንስ 3 ወር ነው። ሄሎ ሰላም መብረቁ ጃጓር ሁላችሁ። እሺ ሁሉንም አውቃቸዋለሁኝ። ወንድሞቿን አውቃለሁ፣ ፎቶአቸው አለኝ፣ መኖሪያ ቤታቸውን አውቃለሁ። እህት የላትም። ተሳስቻለሁ ማዘር። ወንድሞች ብቻ ነው ያሉት። ወንድሞችን ሁሉንም አውቃቸዋለሁ፣ ፎቶአቸውንም አላወጣሁም። ምክንያቱም በማለት እነሱ ችግር ሊደርስባቸው ስላልፈለኩ ነው። ነገር ግን ማዘርን እዚህ ድረስ ያስቸገርኩት ግዴታ ሐቁ መውጣት ስላለበት ነው። ይኸው ምን አይነት ሐቅ ወጣ? አንደኛ የሚኪ ሐቅ ወጣ። ሚኪ ጋር እነኚህ ልጆች ከመዘረፋቸው 57 ሚሊዮን ጥላዬን አስገባው። መብረቁ ቆይ የቆራረጡ አስገቡት። ምንድነው? አው ጻፍ በለው። 1 2 ቁጥር ጻፍ በለው። ጥላዬ ብለን ከገስት ላይ መብረቁ ነገራቸው ገብቶ እያስወረዱት ነው። ሰው አታስወርዱ ጋይስ። ፍላወር እየላከልህ ነው ቅድም ጀምሮ። አው ሐሳብ ይኖራል። አታስወርዱ። ጥሩ ሐሳብ እኮ ይኖራል። በእናት ላይ ጨክኜ ሳይሆን የነዚህ እንባ ስላላስተኛኝ ነው። ግዴታ ደግሞ ሚኪ 57 ሚሊዮን ላይ እጁ አለበት ብዬ ገምቼ አላውቅም ነበረ። ነገር ግን ማህሌት አገር ቤት ገብታ የነዚህ ልጆች ገንዘብ ዘርፋ ከመውጣቷ በፊት ከማህሌት ቤት አብሮ ነበረ። እሱ ያለው ግን እኔም ማቃት ያየኋት 2 ቀን ብቻ ነው ነበር ያለው። ዱባይ አያችሁት አይደለ? ዱባይ ላይ ይህ ማለት እሱ በ3 በ4 መኪና ባበደ መኪና እየሄደ የሚገራርም ቤቶችን ገዝቶ በወንድሞች ስም ተቀምጦ የደሃ ገንዘብ ዘርፎ አዘርፎ ማዘርንም ለዚህ ያበቃት ሚኪም ጭምርት እንደሆነ ማወቅ አለባችሁ። ልጇ ብቻ አይደለም። ስለዚህ ዱባይ ውስጥ ያሉ ደግሞ ተበላን የሚሉ ሰዎች ክስ እንኳን ክሰሱ ሲባሉ ዛሬ ነው ክስ የሰማሁት። የለም ወፍ ራሽ ምንም እንዳልተፈጠረ ጌም የሚጫወቱ አሉ፣ ሙድ የያዙ አሉ፣ ይፎጋገራሉ። ምን አለበት እሷ ጋር እኩል ተባባሪዎች ስለሆኑ ነው። ተግባባን አይደል? ልጅቷ አገር እዚህ ውስጥ እንኳን ፎቶ ቀርጫታለሁ፣ ቪዲዮ ቀርጫታለሁ ባለ ሰዓት ወዳውኑ ነው ልጁን ያጠፉት። ለኔ ሳይልክልኝ ለምን ዱባይ ውስጥ ስላለች ነው። ኢቃብ ብቻ ለብሳ እንደምትንቀሳቀስ ደርሶናል። ኤምባሲ እስክንሰማ ድረስ ጠብቁ። ግዴታ ነው። ማብራቅዬ ወደ ቤቴ ሊሄድ ነው። ልጄ ቤት መጥቼ ነው ያገኘኋችሁ። ደከመኝ እናቴ ደከመኝ ማለት። እሺ ማዘርዬ መልእክት ካለዎት መልእክት ያስተላልፉና በቃ ይሄዱ ይረፉ። ሌላ ቦታም የትም ቦታ ላይ ሁሌ በየሚዲያው እንዳይቀርቡ። እኔ አቀርብም ማለምን በየቀርባለሁ። 2 ሰዎች ስልክ ይደውላሉ። እሺ ማዘር 2 ግለሰቦች ስልክ ይደውሉልዎታል። 3 እስከ ዳር አለ። ሌላም ደግሞ 1 ግለሰብ እሱን ያገኙት ይገናኛሉ በአካል ማንተረችበት ቤት። ምንም ችግር የለብኝም። ሄዳላችሁ አብራችሁ ማዘር እንወድዎታለን። ይቅርታ አስከፍቼዎት ከሆነ ወዳችኋለሁ። እናቴ ሀቅ የሰው ሀቅ አውጡ። ልጄ በረካውን የሰው ሀቅ አውጡ። አለዱብን እኮ እነዛ እንዴ ምናምን እናታችን አስገባኝ ስለው እየሳቁስ እናታቺ መብላት አቃተኝ፣ መጠጣት አቃተኝ። የሰው ገንዘብ ነው እንደዚህ ተደርጎ የሚሳቁት ላይ አስገቡኝ እያለ እንደዚህ ነው የሰማሁት። ያያችሁ ያውላችሁ ሲቀላልዱ የነበሩትን ነው። እኔም ቅድም ይለዛል ሲቀላልዱ የነበሩት ጠዋት ጀምሮ ትናንትና ጠዋት እዚህ አድሬ ነው። ግራ ቢገባኝ ነው ወደ ተስፋዬ ወደ መብረቁ ውሽዬ ከሷ ጋር አሁን እኔም መብላት አቃተኝ። እኔ እኮ ስናድድ ብይ ይለኛል። ልጨልል ነው ይሄ ነው እንደ ሰው ፊት የሚቀርበው የዚህ ሁሉ ህዝብ ገንዘብ ጠፍቶ። ልክ ነዎት። እኔም ይሄን አይቼ የተናገርኩት እንጂ የማንም ሰው ጋር እንትን የለብኝም። ኧረ በጣም ግፍ ነው። ምን ማለት ነው? ካለ 2 ቀን ዱባይ አላየኋትም ያለው አዲስ አበባ ምን ይሰራል ቤቷ? እኔ እንኳን ቤቱን ማላውቀው የልጄን ቤት አታሳዩ ብላ
ካየሁት እናገራለሁ ወይም አንድ ነገር ምንድነው እያደረግሽ ይላለሁ እንዴ ምን ሆናችሁ ነው እየቀለዱብን ለምን ማድበስበስ ነውር ነው መቼ ሊበሉት ነው እኔ እንትን ልጅ እንዴ ቆይ ያቺ ሴትዮ ቀይዋ ሴትዮ አንተ ኦሮሞ ነህ አባትህ እንደዚህ መታወቂያህ እንደዚህ የወንድምህ እንደዚህ እህትህ እንደዚህ ንብረትህ በእሷ ስም በወንድሞቹ ስም አድርገህ ብላ ስታወጣው አልነበረም መልስ መቼ ሰጣት አልሰጣትም ትናንትና ያየኝ ሲቀልድብኝ ነበር እኔ ነኝ ያወጣሁበት እሱንም ንብረቱ በማን እንደሆነ የኦሮሞ ልጅ እንደሆነ በእናቱም በአባቱም ወለደበት ሰፈር ቀይዋ ሴትዮ ግን መጀመሪያ ኦሮምነትን ክደሃል አንተ ሌባ ምን ጎንደሬ ያለሽ ሰድበው ሁለት ልጆች እንዳሉት ልጁ በጣም አደገኛ ልጅ ነው ንብረቱ ራሱ በማን ስም እንደሆነ ነግሬያችሁ አይደል በእናቱም በአባቱም እኛ ተጨንቀን ድረሌባ በእናቱም በአባቱም ኦሮሞ ነው ስሙን ልንገራችሁ ዱሬሳ ኮማ ጫላ ይባላል ኢየሱስ እና እኔ የአቶ ማን ልጅ ነው ያሳቀኝ የማን አባትየው ማን ነበር እኔ አቶ እንትን ልጅ አባትየው የሚያገር ላይ ሞተ ሁሉ እኮ ለሀገር የሞተ ያልሞተ የለም በሀገር የሞቱበት እኮ ነው አሁን የማንም ሌባ የሚያፈነጭበት ለሀገር የተገዛ አባትየው ጦር ሊሆን ይችላል የአስራ አለቃ ጥጋቡ ልጅ ነኝ የአምሳ አለቃ ጥጋቡ የሚባል እኔ የኦሮሞ ስም ሰምቼ አላውቅም ሲያላግጥ ትክክለኛ ስሙ ዱሬሳ ጫላ ይባላል የንብረቱ ተወካይ ደግሞ ደናኑ መብረቅ ወንድሙ እኛ ለማንኛውም ለምን ዘሩንም ለመተው የኦሮሞ ልጅ ጀግና ነው እኛ እናውቃለን ግን እሱ ኦሮሞ አይጠሩም ያውላችሁ አንድ ነገር ልንገራችሁ አዳምጡኝ በሱ አፍ ኦሮሞ አይጠራም በዚህ አፍ ኦሮሞ አይጠራም በልጁ አፍ ኦሮሞ አይጠራም ባለጌ ብሔር የለውም ብልግና የሁሉም ነው ባለጌነትን ነው የሚወስነው ማዘር ስለ እውነት ስለቆሙ ልጆትን ወንጀለኛ ከሆነች አሳልፍ ይሰጣል ወንጀለኝነቷን የሚያረጋግጠው ፍርድ ቤት ነው ይህ በህግ ጉዳይ ተይዞ ባለችበት ታድና ለህግ መቅረብበት መንገድ ይፈለግ ሁሉም በያሉበት ተባባሪ ሆኑ አሁን ምንድነው ነው የሚለው ተባባሪ ሆኑ ወጥተን ነው እርሶ መብረቁን ብቻ ያገኙት ሶሻል ሚዲያ ላይ የተለያየ ወሬ እየፈለጉ የሚጎትቱ ወይ ደግሞ ሐሳብ ሊያመጡ የሚችሉ ሰዎች ስላሉ ጥንቃቄ አድርጉ ከዛ ውጪ ይህ ጉዳይ ማዘር አንዴ ይህ ጉዳይ በትልቁ የሚታይ ነው አሁን ትናንሽ አሳዎችን ነው ያሯሯጥ ያለ ነው ትላልቅ አሳ ነባሪዎችም ጭምር ሰላም ወንድሞቼ አንድ ነገር ለመናገር ነው ሊኖር ይችላል እውነት ነው ራስ ተናገር ብዙ ጊዜ ማል እየገባ እያቋረጥክ ነው ተናገር እድሉ አንተ ነው ረስማ ዮናስ የምትናገረው አለ መብረቁ ማዘርን ሸኛቸው ይቅርታ ወንድሜ ጥሌ ይቅርታ አንድ ነገር ልናገር ወንድሜ አንድ ነገር ልናገር ሳንወጣ ኔትወርክን አስተካክል ኧረ አንድ ድል ስጡን ወንድሜ ሄሎ ይሁድ ከዛ ነው ምን ማመጣ ሄሎ ትሰማለህ ዮናስ እባክህ ቀጥል ወንድሜ ስትዩ ገና እሺ ይሰማል እሺ ሰላም እንዴት ናችሁ ጃጓር መብረቁ በጣም ምን ወዳችሁ ወንድሞቻችን ናችሁ እናንተን ማመስገን ፈልጋለሁ አዚ በመቀጠል ግን ቤት ልናገር ፈልጌ ነው አንደኛ ምንድነው ሙሉ ወንድሟም ሙሉ ቤተሰቦቿ ሁሉች ሄሎ ባክ መብረቁ አስወረደውና እንደገና ይግባ እሺ ሙሉ ኔትወርክን አስተካክል እንደገና ተመለስ ወንድሜ እንዲፈተሹልን እንፈልጋለን እኛ አንደኛ የኛን ቤተሰቦች እናቶቻችን አዝነዋል የሞተም አለ በዚህ ጉዳይ በሽታ ላይ ተሰቃይቶ አለ በአገራችን ባህል እንኳን አንድ ሰው እኔ ብጎዳ የኔ ቤተሰብ ይጎዳል አይደለም እንደ ባህል የታየ የኢትዮጵያ ባህል ነው ይሄ ይታወቃል ማንም ሰው መጠየቅ አለበት እህቱም ወንድምም ካለው ሁሎችን
እሺ ዮናስ እሱን ይኸውልህ ያው ለህግ መተው ነው። እሱን ትተኸው በቃ ለህግ መተው ነው። ሌላ ነገር የምትነግራቸው የምጠይቃቸው ነገር ካለ እሱ ያው ህግ ይፈተዋል። ችግር የለውም። እሱ ማዘርን ብሸኛቸው መብረቁ ማዘርን ሸኛቸው በክብር ከደከሙት እንወዳታለን። ማዘር ቢሄዱ ማዘርን ይፈልጋሉ መሄድ ይፈልጋሉ። የምጠይቁኝ ነገር ካለ ቆያለሁ። ከዚህ የባሰው ጉዳይ በቃ ለጊዜው አረፍ ይበሉ። አረፍ ብለው ሌላ ቀን ስንጠራዎት ይመጣሉ። እንደዚሁ ተዘጋጅተው ችግር የለውም። ግን እዛም ቤት አይሄዱ። በሚናገሩት ቤት ሌላ ችግር ይፈጥራሉ። ቤቶ ማለት ሲጠሩት እንደዚህ ቲክቶክ ላይ እንዳይገቡ ራስዎትን ጠብቁ። እንዳይገቡ በቃ ይበቃል። የዛሬው ራስዎትን ጠብቀው ሌላ ጊዜ በምንጠራው ጊዜ ይመጣሉ። እንደው አንዳንድ ነገር ካስፈለገ እሺ። አሁን ቡናውትን ጠጥተው እንግዲህ ያው መርቁን እንግዲህ ይቅር በሉን ላጠፋነው ጥፋት በሙሉ ምናልባት እንደዚህ ቁጭ ስላደረግነውት ግን የ137 ሰዎች ደግሞ እንባ ደግሞ ስላገተን ነው ስለደከመን ነው። እኛ ሰው ጋር የምንጋጨው የእነዚህ ሰዎች እንባ ስለሆነ ነው። ለእውነት እንቁም ብለን ነው። እና እርሶም እንግዲህ ለእውነት እንቁም ብለው ነው ወደዚህ ወደ ሚዲያ የመጡት። በመምጣቶት በጣም ከልብ እናመሰግናለን። እውነት ክፉ አይንካዎት። እንግዲህ ያው ሌላ ጊዜ በተመሳሳይ ጊዜ እናገኘውታለን። እናመሰግናለን። እሺ እግዚአብሔር ይስጥልኝ። መብረቁ ምጥላቸው አለ። አዎ እኔ ልጅዎት ነኝ። ማዘርዬ አውፍ በሉኝ። አሁን ሌላ ቦታ የትም ሚዲያ እንዳይቀርቡ ይጸልዩ። ከዛ ውጪ 3 ሰዎች ስልክ ይደውሉልዎታል። እኔ ነኝ የምሰጣቸው ቁጥሩን። ከነሱ ጋር ጉዳዩን ጨርሱ። ድጋሚ ራሱ ሚዲያ ላይ የምንጠራውት አይሆንም። ኢንሻአላህ አውፍ በሉኝ። እሺ ምንም ችግር የለም። እውነት እኮ ነው ያደረከው ልጄ፣ እውነት እኮ ነው። መጀመሪያ ስትለፈልፍም ቢሰሙህ ኖሮ እነዛ ሌቦች ባንሸፋፉ ነው ይሄ ሁሉ ባልደረሰ። እውነት እኮ ነው። ትክክል። መጀመሪያ ቢሰሙ የተናገሩት እኔንም ይቀርባሉኝ። ማዘር እኔንም ይቀርባሉ። እንወደውታለን። ምንም አላረጋችሁ እና የሚያስፈልገውት ነገር ካለ ምናግዞት ነገር ካለ ምናልባት አንዳንድ ነገር ችግር ካለቦት ወደኛ ይምጡ እናግዞታለን። እናታችን እርሶ ባልሰሩት ስራ መወቀስ የለቦትም። የሰራው ልጆትም ብትሆንም ያው እንግዲህ እርሶ መተው እኔ አላቅም ይህን ነገር እሷ ነች እንዳያረገችው ብለዋል። እንግዲህ ያው ችግር ካለ እኛ ልጆትን እንረዳዎታለን። የምናግዞት ነገር ካለ እናግዞታለን። እናታችን አመሰግናለሁ። ካሁኑልኝ እድሜና ጤና ይስጥልኝ። አሜን አሜን። እናታችን እግዚአብሔር ይስጥልን። እናመሰግናለን። መብረቁ ቤቱን ምራውና ሐሳብ እንስጥ። በሌሎች ጉዳይ ማዘርን ሸኛቸው። እኔ ልውጣ። ጥላይ አንድ ነገር ልበልና እኔ ልውጣ። መብረቁ ውጡናቴ ቆይ እሳቸው ይውጡ። መጀመሪያ ይሂዱ ግዴለም ያጥፉና ሂዱ። አጥፊ አግዣቸው እህታችን ውስጥ ከማ አግዣቸውና አጥፉና ቡና አፍሊላቸው። እሺ እንደውልላቸዋለን። እሺ እኔም ስልካቸው ስላለኝ እደውልልዎታለሁ። የሚያስፈልገውት ነገር ካለ ከጎን ነኝ አለሁኝ። እሺ እናታችንን ክብር ይስጥልን፣ ከልብ እናመሰግናለን። ትልቅ ነጥብ ነው ማለት ያው ብዙ ልፋቶች ነበሩት፣ ብዙ ጣውረዶች ነበሩት እዚህ ጋር እንኳን ለመድረስ። ስለዚህ መብረቁም ጃጓርም ትመሰገናላችሁ። ሌሎችም ደግሞ እውነት እንዲወጣ ፈልጋችሁ እዚህ ቤት ላይ ከቅርብ ጊዜ ወዲህ ተሳትፎ እያደረጋችሁ ያላችሁ ሰዎችም መመስገን አለባችሁ። ግን አሁንም የጉዞ ግማሽ አልተደረሰም። በጣም ወሳኝ ነጥቦች ከፊት ለፊት ነው ያሉት። ስለዚህ ጉዞ የሚጠናቀቀው እንባው ሲታበስ፣ ሀቅ ሲፈርድ፣ ትክክለኛው ፍርድ ሲገኝ፣ የተዘረፉት ሰዎች ገንዘባቸው ሲመለስላቸው ስለሚሆን